ሰው ቢሆን ትፈለጥ ትቆረጥ እቺ ብሎ ሰይፍ ነው የሚያዘጋጀው ሊከታትፋት ማለት ነው። ክትፍትፏን አውጥቶ ስጋዋን ሊበልታት የሰው ልጅ እንደዛ ነው የሚያየው። እግዚአብሔር ግን በምህረቱ ያያታል። የምትሻገረዋን ነው የሚያየው። ምን አይነቷን ሲባል እግዚአብሔር የተመሰገነ ይሁን። እህትዬ ማን ነበር ከየት ደወልሽ? የረዴት እናት እባላለሁ። የረዴት እናት ረዲዬ እንዴት ናት? እንደዛ አይደለም በፍጹም ዮጋና ሱባኤ አንድ አይደለም እህትዬ። ያ ዮጋ አጋንንታዊ ሲሆን ሱባኤ ደግሞ እግዚአብሔራዊ ነው። እንደዚህ አይልሽ እንደዚህ አርምሞ ሱባኤ ያሉ አቀራርበው ዮጋን ልክ የሆነ እንቁላል በቅቅል በጥብስ ምናምን አድርገው አቅርበውት ነው። ይኸውልሽ ዮጋ አሚን እንዴት ነው? በጣም ብዙ ነገር አይተናል አንተ በመከርከው። ዋው እሰይ መተናል እኮ ራሱ በጣም ጠቅሞኛል፣ ቀይሮኛል ማለት እችላለሁ። ይሄ እናንተ ፕሮግራም እሰይ እንኳን ጠቀመ። ሆነ ደስ ምን ያህል ጊዜ አዳመጥከን? ኧረ ቆይቻለሁ። ፕሮግራማችን ከቤተሰቦቻችን ጋር ቆይታ ያደርጋል። እንግዲህ ወደ ፕሮግራሞቻችን ሀሳቦቻችን እናልፋለን። በዛሬው አሁን ቀጥለን በመናየው በመንፈሳዊ ዓለም ብዙ ጊዜ የእግዚአብሔር ጥበቃ የእግዚአብሔር ከለላ የማይሰጣቸው ሰዎች ምን አይነት ናቸው? ሁሉም ሰው የእግዚአብሔር ከለላ የእግዚአብሔር ጥበቃ ይሰጠዋል። ያው እግዚአብሔር ይሄንን የሚያደርግ አምላክ ነው። ነገር ግን ለነማን ለየትኞቹ ምን አይነት ሰዎች ናቸው በመንፈሳዊ አተያይ መሰረት ከለላ ወይም ጥበቃ የማይሰጣቸው አይነት ሰዎች እነማን ናቸው የሚለው ነገር ምን አይነት ሰዎች ናቸው የሚለውን እኛ እዛ ውስጥ አለንበት ወይ? ቅዱስ መጽሐፍ ለዚህ የሚነግረን ነገር አለ። ስለዚህ አንዳንድ ሰው ያረገ ወይም በልቡ ባለው ነገር ምክንያት በማይሰጠው ከለላ በማይሰጠው ድጋፍ ምክንያት ሲማረር ወይም ደግሞ ሲያጉረመርም ወይም እግዚአብሔርን ሲሳደብ ልታይ ሰምቻለሽ። ምን አይነት ልብ ምን አይነት ፐርሰናሊቲ ምን አይነት በቅዱስ መጽሐፍ መሰረት ያላቸው ሰዎች ናቸው ከለላ ጥበቃ የሚሰጣቸው ከፈጣሪ ከአምላክ የሚለው ነገር እንመለከታለን። ወደዛው እንለፍ። በመሸጋገሪያ ተመልሰን እንገናኝ። ያላችሁ በሣድስ የሚዲያ ዝግጅታችን ላይ ነው። እውቀት ታላቁ እግዚአብሔርን ታከብራለች። መንፈሳዊ ጥበቃ ወይም መንፈሳዊ ከለላ ሊያገኝ አይችልም። ለዛም ነው በዓለም ላይ የእግዚአብሔርን መንፈሳዊ ከለላ የእግዚአብሔር መንፈሳዊ ጥበቃ ባለማግኘታቸው የተነሳ ሰዎች የአማኒ ሃይማኖት የለሽ እግዚአብሔርን የሚሳደቡ ኢቭን በድፍረትና በከፍተኛ በጸና ኃጢአት ውስጥ ቀጥለው ውድቀት በሕይወታቸው ላይ ተከታትሎ የመጣባቸው በጣም በርካታ ሰዎች ያሉት በዚህ ስክሬት ምክንያት ነው። በአምላካችን በነገረን ነገር መሰረት በተለያዩ ቅዱሳን መዛግብትና መንፈሳዊ ዶክመንቶች ላይ በተቀመጠው መሰረት ጥበቃና ከለላ የሚያጡ ሰዎች አንደኛ ከተቀመጡት መካከል ብላስፌሚ ወይም ደግሞ የእግዚአብሔርን ቅዱሱን መንፈስ የሚሳደቡ ወይም በእግዚአብሔር ክብር ላይ አፋቸውን አንደበታቸውን የሚከፍቱ ሰዎች ወይም በድፍረት የሚናገሩ ሰዎች አምላክ እግዚአብሔር ከለላ ጥበቃ እንደማያደርግላቸው በመንፈሳዊ አባቶቻችን እንደገናም ደግሞ በመንፈሳዊ ዶክመንቶች መዛግብቶች ላይ በግልጽ ተቀምጧል። ለምሳሌ ይሄ መነሻ የሚያደርገው እግዚአብሔር አምላካችን የመጀመሪያው ነገር ለሁሉም ምህረት እንዳዘጋጀ እናውቃለን። ለሁሉም ነገር ለበደልም ቢሆን ለሰራነው ኃጢአት ለሰራነው ውድቀት በልባችን ላለው ክፋት ለብዙ ነገር ምህረትን አዘጋጅቶልናል። ያ ምህረት በብዙ መልኩ የምናውቀው ኢቭን ዓመተ ምህረት ብለን ስንል የምህረት የተደረገልን ዓመት ማለት ነው እና በደል አለብን ልክ ነው፣ ኃጢአት አለብን ልክ ነው፣ አምላካችን ይቅር በለን ስንለው ይቅር ሊለን የታመነ ነው ይላል። በቃ የታመነ ነው። አንድ ሰው ቤተ እምነት ሄዶ ቤተ መቅደስ ሄዶ ቤተ ክርስቲያን ቸርች ሄዶ የሆነ በቃ የቅድስናው ስፍራ ላይ ሄዶ እግዚአብሔር ሆይ በድያለሁ፣ አስከፍቻለሁ፣ ላደረኩት ነገር ይቅርታ አድርግልኝ ሲል ተነሺ በቃ ይቅርት ብዬሻለሁ ብሎ እንዳለ የታመነ አምላክ ነው። ስለዚህ ሰውየው በፉል ኮንፊደንስ በሙሉ መተማመን እግዚአብሔር ላይ ያለው እምነት ያን ያክል ነው ማለት ነው። ስለዚህ በብዙ መተማመን በቃ እግዚአብሔር ይቅር ብሎኛል፣
ተናግሬ ያለው ኃጢአቴን በደሌን ለእግዚአብሔር ነግሬዋለሁ እሱም ይቅር ብሎኛል ብሎ ሰው አምኖት ነው ሊነሳ የሚገባው። ምክንያቱም እግዚአብሔር የምህረት አምላክ ነው። እንደ ሰው ቂመኛና በቀለኛ በኃጢአታችን በድካማችን በበደላችን ካልተሰነጠቀች በሰይፍ ካልተቆረጠች የሚል አይነት አምላክ አይደለም። ጀጅመንታል ፈራጅ አምላክ አይደለም። ያችን ሴት ሊወግሯት ድንጋይ ይዞ በመጡበት ሰዓት ላይ ከናንተ መካከል ኃጢአት የሌለበት ወግሮ ይግደላት ብሎ ያለው ክርስቶስ ዋነኛው ነገር ለኛ ሊነግረን የፈለገው እኔ ፈራጅ አምላክ አይደለም ማለት ሊፈርድ ይመጣል። ሊፈርድ ሲመጣ በክብር ምክንያት ነው ፍርዱ ራሱ ማለት ነው። ትልቁ ነገር ላይ በእግዚአብሔር መንግስት ላይ በተደረጉ አመጾች የተባበሩት ላይ በእግዚአብሔር ህልውና ላይ በተደፋፈረው እርኩሱ መንፈስ ዙሪያ ላይ ቆመው ጸንተው የአውሬውን ቁጥር ተቀብለው በዛም ነገር ደግሞ በእግዚአብሔር ላይ ስድብ ቃላትን ይህን ብላስሜን በእግዚአብሔር ላይ በድፍረት የሚያደርጉቱ የሚናገሩቱ ላይ ነው ፍርድ። ኃጢአትማ በምድር ላይ ኃጢአት ሳይሰራ አንድም በልቡ በተግባር ባያደርገው በልቡ ያስባል። ኢቭን መቅናት ራሱ ኃጢአት ነው። ለምሳሌ አንዲት ባል በሚስቷ አንድ ባል በሚስቱ ላይ ቢቀና ቅናት ስሜት ትንሽ ቢሰማው ኃጢአት ነው። ኃጢአት ሆኖ ተመዝግቧል። ስለዚህ በምን ሰው ፐርፌክት ሆኖ ሊኖር ይችላል? በተግባር እንኳን ሳይር ስንት ነገር ሆኖበት እንኳን ማለት ነውና ለዚህ የሚሆን ምህረት ተዘጋጀ፣ ንስሐ ተዘጋጀ። በኃጢአት ጸንተን እንድንኖር ግን አይፈልግም። በውድቀት ጸንተን እንድንኖር አይፈልግም። ስለዚህ ምን ማለት ነው? ውድቀት ላይ ያለን እየተነሳን መሄድ ማለት ምን ማለት ነው? ወደ ተራራ በጣም ተራራ በሆነ ጫፍ ላይ ሸርተቴ ጭቃ በበዛበት ተራራ ላይ እየወጣ ሰው አለማዳለጥ ይችላል? አይችልም። ሊያዳልጠው ይችላል። ነገር ግን ምን እያደረገ ነው የሚሄደው? እሱ ሳርም ቅጠልም እየያዘ ወደ ተራራው ጫፍ ላይ መሄድ ነው። ክርስትና ሃይማኖት እምነት እሱ ነው። ወደ ተራራው ጫፍ የእግዚአብሔር ብርሃን ወዳለበት ስፍራ ላይ እየወደቅን እየተነሳን ዓላማችን ጫፉ ላይ መድረስ እንደሆነ እግዚአብሔር አንደርስታንድ ያደርገናል፣ ይገነዘበናል። በጣም ብሪሊያንት አምላክ ነው። አባት እንኳን በጣም የሚገርም ጭንቅላት ያለው አባት ልጆቹን የሚረዳ አይደለ? ልጁን እየተረዳ ልጁ የአባትየውን ልብስ ጭቃ በጭቃ አርጎ ወጥ በወጥ አርጎ ለቅልቆት ይገደል ይፈለጥ አይልም። ለምን? አንደርስታንድ ያደርግና በቃ ልብሱን እጠቡልኝ፣ ልጄ ግን ልጄ ነው፣ አየ ልጄ እንዲህ አይደረግም ከዚህ በኋላ እያለ እየመከረው እምቢ ሲል እየቆነጠጠው ምን እያለው ያሳድገዋል። እግዚአብሔርም እንዲህ ነው የሚያሳድገን፣ ፍጻሜያችንን እንጂ ጅማሬያችንን አያይም። ብዙ ሰው በኩነኔ እንዳይኖር ማለት ነው። ዛሬ በደል ሊኖርብን ይችላል። እግዚአብሔር ግን እያየን ያለው ከበደል የነጻቸዋን ቤዛ ነው የሚያየው። ከሆነ ጊዜ በኋላ በቃ ከብዙ ነገር ጸጥታ የቆመችውን የጸናችውን በእግዚአብሔር ምስጋና እምነት ውስጥ የምትኖረዋን ያቺን ነፍስ ነው ያየው። ሰውስ የሚያየው ምንን ነው? መንፈሳዊ ድካምሽን ያያል። ዛሬ በቃ ወደ እግዚአብሔር መቅረብ አለብኝ፣ በቃ ዓለምን ትቼ ሁሉን ነገር ግፍግፍ አድርጌ ወደ አምላኬ ቀርቤ ከአምላኬ ጋር መኖር እፈልጋለሁ ስትይ እንደገና የግብፅ ትዝታ እንደገና ይመጣል። በፊት እንሰራው የነበረው ኃጢአቶች፣ በደሎች፣ የሆነ ነገር የተጣበቅንበት በትዝታ ይመጣና እንደገና ወደ ኋላ ሊጎትተን ሲል ኖ እግዚአብሔር የሚያዩ ሰው ሲያይ እሷን ብሎ አማኝ እሷን ብሎ ቤተክርስቲያን ሃያጅ ይላል ሲፈርድ ማለት ነው። ምክንያቱም ትላንት ቤተክርስቲያን በቃ ጸንቻለሁ ከዚህ በኋላ በቃ በእግዚአብሔር ብቻ ነው የምኖረው ብላ ዛሬ ኃጢአት በደል ስትሰራ ብሎ ሰው ሊፈርድ ይመጣል። እግዚአብሔር ግን እሱን አይደለም የሚያየው፣ የተሻገረችዋን ነፍስ ነው የሚያየው። ያቺ ጫፍ ላይ የምትቆመውን ጴጥሮስ የካደውን ጴጥሮስ አይደለም ክርስቶስ እያየ የነበረው። ያ በአደባባይ ላይ እንደ አምላኬ አትስቀሉኝ የቁልቁልሽ ስቀሉኝ ብሎ የሚሞተውን ጴጥሮስ ነበር የሚያየው። ስለዚህ ስህተቱን እያለፈለት ያ ሳውል ያ ሰው ገዳይ የነበረውን ሳውል ነበር የሚያየው። ለዓለም መንፈሳዊ ትምህርቶችን ወንጌሉን ምኑን ለዓለም የሚበትነውን ጳውሎስን ነበር የሚያየው። ሰው ሲያይ ግን የሚያየው ሳውልን ነው፣ ገዳዩን ሳውል ነው። ሰው ሲያይ የሚያየው የካደውን ጴጥሮስን ነው። እሱ ነው አሁን ለእግዚአብሔር የሚታጨው ይላል ሰው። እግዚአብሔር ግን የኔ ነው ይላል። የዓለምን ድካምና የዓለምን ውርደት የተዋረዱትን መረጠ ነው የሚለው ቅዱስ መጽሐፍ ማለት ነው። ደካሞችን ሲመርጥ እግዚአብሔር ራሱ ብርቱ ነኝ እኔ ጎበዝ ነኝ አይፈልጋቸውም እነዛን ሰዎች። ለምን? በመታበይ ስለሚኖሩ ማለት ነው። ስለዚህ ሁሉ ጊዜ እግዚአብሔር በእነዚህ ሁሉ ምህረት አዘጋጅቷል። ምህረት ያላዘጋጀው ከለላ ያላዘጋጀላቸው ሰዎች ቢኖሩ ግን በክህደት ውስጥና በመሳደብ እግዚአብሔር ላይ ጸንተው ያሉ ሰዎች ላይ
ምንም አይነት ምህረት ምንም አይነት ከለላ እንደሌለው ቅዱስ መጽሐፍ ይናገራል። ለዚህም ለምሳሌ በማቴዎስ ወንጌል ምዕራፍ 12 ከቁጥር 31 ላይ እንዲህ ይላል። ቁጥር 30 ላይ ከእኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋርም የማያከማች ይበትናል አለና ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል። ኃጢአት አይሰረይም ማለት ይስተሰረያል። ኃጢአትም ስድቡም ሁሉ ለሰዎች ይሰረይላቸዋል። ነገር ግን መንፈስ ቅዱስን ለሰደበ አይስተሰረይም ነው የሚለው። የለው እግዚአብሔር ላይ በድፍረት ቃላት ወደዚህ ነው የሚለው። ተጠንቀቁ፣ ያንተ አምላክ የእንትኑ ሃይማኖት አምላክ ውሸተኛ ነው እያልክ እንዴት በድፍረት የሰው እግዚአብሔር የፈጠረኝ እሱ ነው እያለ ሳይክደው ሰማይና ምድርን የፈጠረው እሱ ነው፣ እሱን ነው ማምነው፣ እኔን የፈጠረኝ እሱ ነው እያለ እያመለከው አለ። ሰማይና ምድርን የፈጠረ እያለ እያመነ ሰውየው ማለት ነው። እኔን የፈጠረ አለ፣ እኔ በዝግመተ ለውጥ አልመጣውም እያለ ሰውየው እየሰማሽ አምላክ አለኝ። ያም አምላክ ቅጠሉን የፈጠረ ሳሩን የፈጠረ ሰማዩን የፈጠረ ደመናውን እኔንም የፈጠረ አለ፣ ፈጣሪ አለኝ፣ እኔ በዝግመተ ለውጥ ከጦጣ አልመጣውም እያለ እየሰማሽ አንተ የምታመልከው አላህ ስላልክ ወይ ደግሞ እግዚአብሔር ስላልክ፣ ሙስሊሙ እግዚአብሔር ያለውን ያንተ አምላክ ውሸተኛ ነው ይለዋል። ክርስቲያኑ አላህ ስላልክ ያንተ ውሸተኛ ነው ይላል። ኦርቶዶክሱ ያንተ ጴንጤ አምላክ ውሸተኛ ነው ይላል። ጴንጤው ያንተ ኦርቶዶክስ አምላክ ውሸተኛ። ይሄ ሰውየውን ስደቢው። እግዚአብሔርን በምን ድፍረት ነው ሰውየው እየሰደበ ያለው? ከዛ ተገልጦ እግዚአብሔር እኔን እኮ ነው እየሰደብከኝ ያለሽ ቀን፣ ከሞትሽ በኋላ ለፍርድ ቀን የቀረብሽ ቀን ምን እንደምትናገሪ መዘጋጀት ነው። ሰውየውን የእምነት ተቋሙን ያንተ አባል ካልሆነ እሱም አይፈቀድም። ትክክል አይደለም። መስደብ በራሱ የሰው ሃይማኖት ትክክል አይደለም። ነገር ግን እንዴት ሰው ፊት ብሎ ያንቺ አምላክ ውሸተኛው አምላክ ነው፣ የትኛው ስለ የትኛው ክርስቶስ ነው የምታወሪው? ውሸት እንዲህ የሚል የድፍረት ንግግር አሁን በየቲክቶኩ ቅድም አንቺ እንዳልሽው በዚህ የሰውን ጭንቅላት አጋንንት እየተጫወተና እየሳቀ ያለበት ዘመን ላይ ለዚህ ኃጢአት ስርየት የለውም ይላል መጽሐፍ ቅዱስ። በማወቅም ባለማወቅም እግዚአብሔርን እየሰደብነው ከሆነ ቴኬር እንድትጠነቀቁ። በማይመለከታችሁ ነገር ውስጥ አትግቡ። ሰውየው እኔን የፈጠረኝ አለ፣ ፈጣሪ አለኝ፣ ሰማይና ምድር የፈጠረ ስሙን እግዚአብሔር የሚበለው አላህም አለው። እሱ ጋር አንቺ ማን በቃ እኮ አለ እኮ ፈጣሪ ያለኛል፣ አልካደም። ይሄን አየር የሰጠኝ አለ አልካደም። ግማሹ እኮ የለም እያለ ይሰደበው ነው ያለው። የጋራ ጠላት እኮ ዲያብሎስ እግዚአብሔርን የለም ብሎ እያስካደለ ያለው አለ ብሎ እያመነ አለ ያለውን አምላኩን ለምን ትሰድቢያለሽ? ለምን ትሰድባለህ? ሳታቀው የእግዚአብሔርን ቅዱሱን መንፈስ ከሆነ ሰውየው እየሰደበ ያለው መጽሐፍ ቅዱስ እንደሚለው ስርየት የለውም። ለዚህ ይላል ጥበቃም የለውም። በግልጽ ነው ይሄ የተቀመጠው። ስለዚህ ስርየት ከሌላቸው ጥበቃ ከሌላቸው ኃጢአቶች ትልቁን ቦታ የሚይዘው ይሄ ነው። ለምንድን ነው ለርኩሳን መናፍስትን ታዲያ እግዚአብሔር በጣም በሚያማምር ግሬስ ነው የፈጠራቸው? የሚገርም ክብር ሰጥቶ ነበር አይደለም እንዴ የፈጠረው? ለምንድን ነው የተዋረደውና የወደቀው? እግዚአብሔር በእውነት ብዙ ስህተት እኮ ቢሳሳት ምናልባትም ይቅር ሊለው ይችል ነበር። ይሄ ርኩሱ መንፈስ የወደቀው በእግዚአብሔር ክብር ላይ ስለመጣ ነው። በመንግስቱ ላይ ስለመጣ ነው። በእግዚአብሔር መንግስት እኔ ነኝ የፈጠርኳችሁ አለ ከስር የተከተሉትን መናፍስት። እግዚአብሔር በክብሩ የሚመጣን ማንኛውም አካል በምንም ሁኔታ ላይ ምህረት እንደሌለው ቅዱስ መጽሐፍም ደግሞም ልክም ነው። እንኳን አይደለም እግዚአብሔር አምላካችን ሰማይና ምድርን የዘረጋ የምድር ባለስልጣን ራሱ በስልጣኑ ስትመጪበት ካልገደልኩሽ ካላጠፋውሽ ነው የሚለው። ደምሽን በስሪንጅ አውጥቶ ባህር ላይ ሁሉ ሊጨምረው ይችላል። ለምን? በዙፋኑ ላይ ነው የመጣሽበት። እግዚአብሔር ግን ባህሪው ነው። ዙፋን ክብሩ ነው፣
ክብሩም ዙፋኑ ነው። ሰማይና ምድር የእግሩ መረገጫዎች ናቸው። በሰማያት ውስጥ ተሰውሮ የሚኖር በብርሃናት ውስጥ ያለ ለፍጥረት ሁሉ መታየት የማይችል ድንቅ መላእክት ቅዱስ 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 እያሉ ለቢሊየን ዘመናት እያመሰገኑት ዛሬም ምስጋና ያልነጠፈባቸው ዛሬም ስሙን እየጠሩ የሚንቀጠቀጡለት በጠሩት ቁጥር ዕድሜያቸው የሚጨምርለት ምስጋና የነሱ መኖሪያ እንጂ የሱ መኖሪያ ያልሆነለት ባህሪውን እያመሰገነ የሚኖር ፍጥረት ዓለሙን ሁሉ ፈጥሮ አንዱ እኔ ነኝ ይሄን ሞባይል የፈጠርኩት እያለ ዓለም ይወቅልኝ ብሎ በምድር ሲደሰኩር ለፈጠረው ፍጥረት እንኳ ባያከብሩት ቢያከብሩት ምንም የማይመስለው የከበረና በዙፋኑ ላይ የሚኖር አምላክ አለ። ያ አምላክ ብዙ ከበሮ ምቱልኝ፣ ብዙ አሸብሽቡልኝ አላለም። ብናሸበሽብ ከበሮ ምንመታለት ለክብራችን ነው፣ ለሱ ክብር አይደለም። ምን ጨምርለት እምንቀንስለት የሌለ እግዚአብሔር አለ። ያ አምላካችን የዘላለም አምላክ ነው። ዓለማት ከመፈጠሩም በፊት የነበረ ዓለማትን ከጠቀለለ በኋላ እንደ ሶፍት ቀጥሎ የሚኖር ያ ድንቅ አምላክ ዛሬም ሕያው ነው። ያንን አምላካችንን በጣም ከማይደራደርበት ነገሮች መካከል አንዱ በዚህ ክብሩ ላይ የመጡት እንደሆነ ምሕረትም ስርየትም በዚህ እንደሌለው መታወቅ አለበት። ተመልሰን እንገናኝ። እንቀጥል። እንግዲህ የመጀመሪያውን ብላሰሜን አየን። እግዚአብሔር ላይ የሚኖሩ ስድቦች ፕሮቴክሽን አይሰጣቸውም በመንፈሳዊ ብለናል። ሁለተኛው እንግዲህ አፖስቴትስ የሚባሉት ናቸው። እንግዲህ አፖስቴሲ በዓለማችን በጣም በከፍተኛ ደረጃ ከሚታወቁ ነገሮች መካከል አንዱ ነው። ይሄም ክህደት ማለት ነው። ክህደት የሚለው ደግሞ ኖርማሊ መነሻውም አመጣጡም እርኩሳዊ መናፍስቶቹ ካደረጉት በደል እንደሆነ እናያለን። ቅድም እንዳልነው ደጋግመንም እንደምንናገረው አምላካችን እግዚአብሔር በየትኛውም ቅዱስ መጽሐፍ ላይ የተቀመጠውን ካየን ምሕረት ያዘጋጀ አምላክ ነው። ማለት ምሕረቱ የበዛ ነው ምንለው ስንል ራሱ ከኃጢአታችንና ከበደላችን በላይ የሚበዛው ምኑ ነው? እሱ ምሕረቱ ነው። ማለት ልጅ በአባቱ ፊት በጣም ብዙ ጥፋት ሊያጠፋ ይችላል። አባትየው ግን ለልጁ ያለው ነገር የምሕረት ብዛት ነው ያለው። አባትየው እንኳ አለ እኮ እናንተ እንኳ በጣም ክፉ ሆናችሁ ለልጆቻችሁ ዳቦ ሲጠይቃችሁ ድንጋይ የሚሰጥ አባት አለ ወይ አለ። እኔ እንዴት እንደዚህ ትገምቱኛ ያላችሁ? እኔ እንዴት ይህን ጠይቃችሁኝ ያንን ነፍጋችኋለሁ? ነገር ግን እግዚአብሔር ጠይቀ ነው የከለከለን ነገር ካለ ብዙ ሪዝን አለው። ሌላ ጊዜ በደንብ እናየዋለን። ምክንያቶቹ መካከል አንዱ ሊያጠፋሽ እንደሚችል ካወቀ ጠይቀሹ ላይሰጥ ይችላል። የምትጠይቂው ነገር አንቺን የሚያጠፋሽና ከሱ መንገድ የሚያስወጣሽ ከሆነ ስለ ጠየቅሹ ብቻ አይሰጥም። ጠይቁ ይሰጣችሁማል ያለው የመጀመሪያ ነገር የእግዚአብሔርን ፈቃድ ነው ሰው መጠየቅ ያለበት። ፈቃድህን እንደ ፈቃድህ ልኖር ስትዩ ፈቃዱን ስትጠይቂው ቀጥለሽ የምትጠይቂው ጥያቄ እንደ ፈቃዱ እንደሆነ ይገባሻል ማለት። እንደ ፈቃድህ ብሎ የጀመረ ሰው ጥያቄውን ራሱ እግዚአብሔር በቅዱስ መንፈሱ ያግዘዋል። ጥያቄውን እግዚአብሔር እንደ ፈቃዱ እንዲያደርግለት። ስለዚህ በፍጥነት የጠየቀው ጥያቄ ምን ይሆናል? ይመለስለታል። እንደ ፈቃዱ የሚያኖረን አምላክ ነው። ለሁሉ ነገር ምሕረት ያዘጋጀልን አምላክ ነው። ነገር ግን ምሕረት ከማያደርግባቸው ነገሮች መካከል አንደኛው አፖስቴሲ ነው፣ ወይም አፖስቴቶች፣ አፖስቴት ይባላል። ይህም ክህደት፣ ከሃዲነት ማለት ነው። ከሃዲነት ብለን የምንላቸው ነገሮች ምንድን ናቸው? ከሃዲነት ወይም ደግሞ አፖስቴትስ ተብለው የሚባሉ በብዙ መልኩ በቅዱስ መጽሐፍ ላይ ተቀምጠዋል። ለምሳሌ በዕብራውያን መጽሐፍ ምዕራፍ 11 ከቁጥር 31 ላይ እንደዚሁ ቁጭ አድርጎ ግልጽ ካስቀመጠን ነገሮች መካከል አንዱ ክህደት ላይ መሰረት ያደርጋል። ክህደት የርኩሳን ዓለማት ከእግዚአብሔር ጋር ያራራቃቸው ነገር እንደሆነ በደንብ እንዳያለን ማለት ነው። ለምንድን ነው ከእግዚአብሔር ጋር ያራራቃቸው? መጀመሪያ
ክህደት የሚለው ነገር ዲናያል አለበት ውስጡ። ማለት ጭንቅላት እያወቀ ልብ እያወቀ እንዳልሆነ እያወቀ የምትክጂው ነገር ማለት ነው። እሱ ሰው ቢክደው ኢቭን ሰዎች በድካም ውስጥ የሚኖሩ እንደሆነ ስለሚያውቅ እግዚአብሔር አሁንም ለዚህ ምህረት አዘጋጅቷል። እግዚአብሔርን መካድ ግን ለዛ ክህደት እግዚአብሔር ምህረት ከማያደርግባቸው ነገሮች መካከል አንዱ ይሄ እንደሆነ ይታወቃል። ክህደት ሲባል ግን ምን ማለት ነው ብለን ስንል በክህደት መጽናት እንደሆነ መታወቅ መቻል አለበት። በክህደት መጽናት ማለት ለካደው ነገር ሪዝን ያቀርባል፣ ማብራሪያ ያቀርባል፣ ልክ ነኝ ብሎ ያምናል፣ ንስሐ የለውም፣ ጸጸት የለውም ለካደው ነገር ማለት ይሄ ነው የክህደት መንፈስ የሚባለው። በካድነው ነገር ላይ ምን መሆን ነው? መጽናት ማለት ነው እንጂ ሰውም እኮ ሰውን ይክዳል። አንዳንድ የሆነ ነገር ሊያደርግ ይችላል፣ ግን ልክ አይደለውም ብሎ እግዚአብሔር ይቅር በለኝ ላደረግኩት ጥፋት የሚል በክህደት አለመጽናት እንደሆነ ይታወቃል ማለት ነው። ይሄ ልብ የሌለው የርኩሱ ዓለም ነው። ስለዚህ የመጀመሪያው የርኩሳኑ ዓለም ከእግዚአብሔር የለያቸው ነገር እኛንም ይለየናል። ያውም ብላሰቢ ነው፣ የእግዚአብሔር መንፈስ መሳደብ። እርኩሳኖቹ ያን በማድረጋቸው ከእግዚአብሔር መንግሥት ተለይተዋል። አንድ ሁለተኛ ክህደት ነው። ክደዋል፣ በክህደታቸው ጸንተዋል። ይህንም በተመለከተ ወደ ዕብራውያን ሰዎች በተጻፈው መጽሐፍ ምዕራፍ 11 ቁጥር 31 ላይ እንዲህ ይላል። ቆይ እሱ ጋር መሰረት ያደረገ 11:31 ልክ ነው። እሺ እንደዚህ ይላል። ከ30 ጀምሮም ከዛ ቀደም ብሎም አይችላል 29 በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። የግብፅ ሰዎች ግን ሲሞክሩ ተዋጡ። በነገራችን ላይ የኤርትራ ባህር ማለት ኤርትሮስ ቀይ ባህር ማለት ነው። ቀይ ኤርትራ የሚለው ስም ቀይ ነው። ያው ባህሩ በውስጡ ቀያይ አልጌ ዝርያዎች ስላሉት ከላይ ሲታይ የመቅላት ባህሪ ያሳያል። ብዙ ጊዜ በታሪክ ውስጥ ቀይ ባህር የሚለው ነገር ኤርትራ የሚለው ስም ቀይ ባህር የሚል ከግብፅ ወይም ከእስራኤል ድንበር እስከ ጅቡቲ ድረስ ያለውን ውሃ ቀይ ባህሪው የኤርትራ ባህር ይባላል ማለት ነው። የሀገር ስም አይደለም። ኖርማሊ በመጽሐፍ ቅዱስ ላይ ሀገር ብሎ አይጠቅሰውም። ኖርማሊ ግን የባህሩ ስም ነው። ከዛ ኤርትራ ስትመሰረት ከባህሩ ላይ ስሙን ወስዳ ኤርትራ ሀገር ሆኗል ማለት ነው። ይሄ መታወቅ አለበት። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። የግብፅ ሰዎች ግን ሲሞክሩ ተዋጧልና አሁን ይኸውልሽ የግብፅ ሰዎችን ተመልከች። ሲሞክሩ ተዋጧልና ቁጥር 30 ላይ የኢያሪኮ ቅጥር 7 ቀን ከዞሩበት በኋላ በእምነት ወደቀ። ጋለሞታይቱ ረዓብ ሰላዮችን በሰላም ስለተቀበለቻቸው ከማይታዘዙ ጋር በእምነት አልጠፋችም። እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሰምሶን፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውንም የተስፋ ቃል አገኙ። የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለታመለጡ፣ ከድካማቸው በረቱ። እነዚህ ሁሉ የተጠቀሱ ሰዎች በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። በእምን በእምነት ማለት ያቺ ሴት ጋለሞታይቱ ረዓብ ጋለሞታ እኮ ናት ስትታይ። እነሱ ወደ ተስፋ ወደረግላቸው ምድር የሚያስገባቸው አምላክ እግዚአብሔር እንደሆነ ሲነገራት ልቧ በአንዴ ቀለጠ። እንግዲህ እሱን ተወደው ነበረ ማለት ነው እግዚአብሔርን። ግን የወደቀችበት ኃጢአት አላት። በግልሙትና በፍትወት ንግድ የምትተዳደር ሴት ናት። እግዚአብሔር ለዚህ ሴትዮ ከኃጢአቷ በላይ ምሕረት ያዘጋጀ አምላክ እንደሆነ ታያለች። እሷ ግን በእምነት ነው ከነሱ ጋር በእምነት ምክንያቱም የተላከው እነሱን የላካቸው አምላክ የምትወደው ልቧ የሚሳሳለት ነው ማለት ነው። እንደነዚህ አይነት ሰዎች የደከሙ
ኃይል ያልነበራቸው በኃጢአት ይኖሩ የነበሩ ነገር ግን በእምነታቸው የተነሳ የአንበሶችን አፍ ዘጉ፣ የእሳት ኃይልን ያጠፉ፣ ከሰይፍ ስለት ያመለጡ፣ ከድካማቸው የበረቱ፣ በጦርነት ኃይለኞች የሆኑ፣ የባዕድ ጭፍሮችን ያባረሩ ይልና ቁጥር 35 ላይ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ አለ። እነዛ እንግዲህ በትንሣኤ ተቀበሉ፣ ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህ በላይ በእስራትና በወይን ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተነጠቁ፣ በሰይፍ ተገለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እኒህ ሁሉ ሰዎች የሆኑትን ስንት በደል ስንት ኃጢአት እያለባቸው ይህ ሁሉ ኃጢአት በደል ስላለባቸው አልፈልጋቸውም ሳይል እግዚአብሔር ኃይል ጉልበት የአንበሳ አፍ እያዘጋላቸው የእሳት ኃይልን እያጠፋላቸው ከሰይፍ እያስመለጠላቸው እኚህ ሁሉ ግን ደካማ የነበሩ ሰዎች ናቸው። እኒህ ሰዎች እንዲህ ያደረጉት በእምነት ነው ብሎ አስቀመጠ ማለት ነው። በማመን ነው። የዚህ ተቃራኒስ ክህደት ይባላል ማለት ነው። አሁን ክህደት ምንድን ነው ከተባለ የነዚህ ነገሮች ሁሉ ተቃራኒ። ለምን ሰው ያቺ ጋለሞታይቱ ኃጢአትና ግልሙትና ሰርታ የወደቀች ሰው እንደሆነች እያወቀች ነገር ግን በልቧ ግን እግዚአብሔር ይምረኛል ከነሱ ጋር ያሻግረኛል ብላ ማለቷ የእምነት ሴት ያረጋትና ከዛ በደል እግዚአብሔር ነፃ አውጥቶ እንደ ጠንካራ አቁሟት የእምነት ሰው አደረጋት። ከሃዲዎች ምንድነው የሚያደርጉት? በግልሙትናው ዓለም ወይም የፍትወት ንግድ ላይ እየሰራች ያቺ ሴት እስቲል አሁንም ለፍትወት ንግዷ በፍጹም ጸንታ ምትኖር ናት። ጥቅስ ትጠቅሳለች። ለጸጸት እንኳን ቅርብ አይደለችም። ክህደት ጸጸት አልባ እንደሆነ ታያለች ማለት ነው። ክህደት ጸጸት አልባ እንደሆነ የምታውቂው ክህደት ኖሯቸው በጸጸት ሕይወታቸውን ያደሱ እነ ጴጥሮስንም ማነጻጸት ትችያለሽ። ጴጥሮስ ክርስቶስን 3 ጊዜ ነው የካደው። ግን ምን አረጋል? ስቅ ብሎ መፈጠሩ እስኪጠላ ድረስ አለቀሰ። ጴጥሮስ ከልቡ አይደለም ማለት ነው የካደው፣ ወይም በክህደቱ የጸና ሰው አልነበረም። ሰው በልዩ ልዩ ፈተና ልዩ ልዩ ስህተት ሊሰራ ይችላል። ያቺ በግልሙትና ስራ ንግድ የምትተዳድረዋን ሴት እግዚአብሔር ቢሆን በምህረቱ ነው የሚያያት። ሰው ቢሆን ትፈለጥ ትቆረጥ እቺ ብሎ ሰይፍ ነው የሚያዘጋጀው ሊከታትፋት ማለት ነው። ክትፍትፏን አውጥቶ ስጋዋን ሊበልታት የሰው ልጅ እንደዛ ነው የሚያየው። እግዚአብሔር ግን በምህረቱ ያያታል። የምትሻገረዋን ነው የሚያየው። ምን አይነቷን ሲባል ልቧ የተሻገረውን። ጸጸት ምንድን ነው? አለመካድ ምንድን ነው ሲባል በስህተት ውስጥ ሆኖ ምህረትን የምትለምን ነፍስ እንደምትሻገር ይሄ ስራ፣ ይሄ ኃጢአት፣ ይሄ በደል፣ ይሄ ሱስ፣ ይሄ እጽ ከኔ ጋር አብሮ የሚኖር አይደለም እያለ ያ ብርቱ ሰው ሁል ጊዜ ነፍሱ እንደተሻገረችለት ከሲጃራ ሱስ ነፃ እንደሆነ እያሰበ ነው የሚኖረው። የሆነ ቀን ነፃ ወጣለሁ ይሄን ጠላቴን ነው እያለ እያወገዘው ኩላሊቱን ጉበቱን የሚያቀልጠውን እጽ የሚያቀልጠውን አልኮሆል መጠጥ ጸንቶ በዛው አይቀመጥም። ክህደት ማለት በበደላችን ጸንተን መኖር ነው። ክህደት እሱ ነው ባይዘወይ የእምነት ተቃራኒ ነው። ክህደት ሲባል እግዚአብሔር አላቀውም ብሎ መካድ ብቻ ማለት አይደለም። በምግባርም ሰውየው በዛ በደል ላይ ጸንቶ ነው የሚኖረው። እንደውም ሐሽሹን ቡልል እያደረገ ለሐሽሹ ጥቅስ ከመጽሐፍ ቅዱስ ሊነግርሽ ይፈልጋል ማለት ነው። ይታገላል። ጥቅስ እንደምንም አድርጎ ይፈልጋል። እና ሁሉ ጊዜ እኔ አእምሮ ላይ ካለ ሰው መካከል ያጤሳል። ከዛ ለምን የምታጤሰው? በቅዱስ ቁርአን ላይ እኮ ስለው ቅዱስ ቁርአን ላይ ማታውቀውን አታውራልኝ። ምን ነው ስለው አልተጻፈም፣ አታጢስ ተብሎ አልተጻፈም አለኝ። ሁሌ ነው የሚገርመኝ። እኔ የህሊና መዝገብ ላይ ግን አታጢስ የሚል ተጽፏል። የህይወት መንፈስ ህግም ይባላል። የሰው ልጅ በምድር ያልተጻፈለት ህግጋት አሉ። በመንፈስ ዓለም ላይ የተቀመጡ አሉ። የህይወት መንፈስ ህግም ይባላል።
በገነት ውስጥ የማይደረግ ነገር በምድር ላይ ልናደርገው አይገባንም። ተሳስተን ከሆነ እኮ ኖ እግዚአብሔር ይቅር ይበለኝ ከዚህ ነገር ላይ ነፃ ያውጣኝ ማለት እኮ አለበት። የሰውዬ ነፃ ያውጣኝ በህሊና የሚከሰኛል። በቃ ከከሰሰህ በህሊና በደል ነው ማለት ነው። የህሊና ወቀሳ አለበት፣ የህሊና ክስ አለበት። ከሆነ ከህሊና ክስ ነፃ ልንወጣ አንችልም። ለምን? ከሞትንም በኋላ ህሊና ትቀጥላለች። አንጎል ፈርሶ አፈር ውስጥ ይቀበራል። ህሊና ግን አትፈርስም፣ ትቀጥላለች። በህሊና ውስጥ ያለን ክስ በጠቅላላ በእግዚአብሔር ፊት የሚቀርብ ወንጀል ነው። የመጀመሪያው ሰው ነፃ ሊወጣ የሚገባው ከህሊናው በደል ነው። ከህሊናው በደል ነፃ ለመውጣት የሚሄድ ሰው አማኝ ይባላል። ኃጢአት አለበት ያውቃል፣ እንደሚያጤስ ያውቃል፣ እንደሚቅም ያውቃል። ግን ይሄ ነውር እንደሆነና በእግዚአብሔር ፊት እግዚአብሔር የሰጠንን ስጋ እግዚአብሔር የሰጠንን ሳምባ ልናቃጥለው እንደማይገባን የእኛ ንብረት ባልሆነ በብዙ አልኮል ሰውነቱን እየለበለበው እያቃጠለው መሄድ ትክክል እንዳልሆነ ህሊናው ስትፈርድበት ልክ ነሽ ህሊናዬ ይህን ነገር መተው ፈልጋለሁ፣ በአምላኬ ፊት ነፃ ሆኜ መቅረብ ፈልጋለሁ ብሎ የሚለውን ሰውዬ በኃጢአቱ ያልጸና ያልካደ ነው፣ ከሃዲ ያልሆነ ነው። ከሃዲ ማለት ይሄን እውነት የካደ ማለት ነው። በህሊና ውስጥ የሚቀመጠውን ነገር የካደ። ታዲያ ቅድም እዛ ጋር ዕብራውያን መጽሐፍ ላይ የተጠቀሱ ሰዎች በጠቅላላ ስታያቸው ለህሊናቸው ክስ ሙግት የነበራቸው ሰዎች እንደሆኑ ታያለሽ። ያልካዱ እንደሆነ ታያለሽ። ሁሉም ሰዎች እንደሆነ እዚህ ጋር የተቀመጡት ደካሞች እንደሆኑ ግን ይናገራል። ደካሞች ናቸው። ያልደከመ በእግዚአብሔር ፊት ብርቱ ሆኖ የቆመ አንድ የሚኖር እሱ ክርስቶስ ብቻ ነው። ፍጹም ሰው ፍጹም አምላክ የሆነ ማንም የለም። ደክሞ በእግዚአብሔር ብርታት ጸንቶ የቆየ ነው። ለምንድን ነው ጸንተው የቆዩት? የህሊና ክሳቸው ላይ ይሟገቱ ነበር። ልክ ነው ህሊና የምትከሽኝ ነገር ልክ ነው፣ በእግዚአብሔር ፊት ይሄን ነገር ማድረግ ትክክል አይደለም ሲሉ ልባቸው በክህደት የተሞላ አይደለም። ክህደት ማለት እግዚአብሔር የለም ማለት ብቻ አይደለም። ባለንበት በደል ጸንቶ እንደመኖር እርኩሰት የእርኩሳን መናፍስቶችን የጣለ ነገር የለም። እግዚአብሔር ተሰውሮ ከፈጠራቸው በኋላ እርኩሳኖቹ ጸንተው ቀጥለዋል። ጥቅሱን ሊፈልጉ ነበር። እሱ ብቻ አይደለም፣ ያው እኔ ነኝ የፈጠርኳችሁ ብሎ እንኳ እነ ሚካኤል እነ ገብርኤል በሰይፍ በኃይል ኖ የፈጠረ እስኪገለጥ ጸንተን እንጠብቃለን። በዛ ጽናት ላይ ያሉ ስቲል ጥቅስ ይፈልጋል። ያኛው እርኩሱ ዓለም ስቲል 99 ነገደ መላእክት በጠቅላላ በቢሊየን ኳትሪሊየን በስፍር ቁጥር የማይገመቱ መቁጠር የማይቻሉ መላእክት በጠቅላላ ኖ የፈጠረን አለ እስኪገለጥ እንጠብቀዋለን ብለው አንዱ ነገድ የሳጥናኤል ነገድ ግን በኃጢአቱ ጥቅስ ይዞ በውድቀቱ ጥቅስ ይዞ ያውም ጸንቶ እግዚአብሔር እስኪገለጥ ድረስ ጠብቆታል። ክህደት ማለት እግዚአብሔር የለም ማለት ብቻ አይደለም። ክህደት ማለት እውነትን መካድ ማለት ነው። ይሄንን ነው በጣም ማወቅ የሚያስፈልገው። ሌላ ጊዜ ምናልባት እድል ቢኖረን በክህደት ዙሪያ ሙሉ ነገር መነጋገር ቢቻል በጣም ጥሩ ይሆናል። በዘዳግም መጽሐፍ ምዕራፍ 13 ላይ ዘዳግም ምዕራፍ 13 ቁጥር 1 ጀምሮ ለዚህ የሚሆነውን ነገር አስቀምጦልናል። በመካከልህ ነቢይ ወይም ህልም አላሚ ቢነሳ ምልክት ተአምራትን ቢሰጥህ እንደ ነገርህም ምልክቱ ተአምራቱን ቢፈጸም እርሱም ሄደን የማታውቃቸው ሌሎች አማልክት እንከተል እናምልካቸው ቢልህ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹምም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነቢይ ቃል ወይም ያን ህልም አላሚ አትስማ። እንዳሰሚ ይልሻል ማለት አንድ መጥቶ የሚነግርሻል ሊያንሸራት ከእግዚአብሔር መንገድ ሊያወጣ የሚችሉ አጓጉል ፊሎሶፊዎችን ሲነግርሽ አሃ ልታስክደኝ ነው ማለት ያለብሽ። አትስሚ ያለኩ ህልም አለኝ ባይዘው ህልም አለኝ ብሎ የሚነግረኝ ሰው ሁሉ አላምነውም። ይቅርታ ህልምህን መጀመሪያ ቼክ ማድረግ ፈልጋለሁ፣ ከእግዚአብሔር መሆኑን ማወቅ ፈልጋለሁ። ምክንያቱም ህልም አይቼልሃለሁ የሚሉኝ ነበሩ አንድ ጎረቤቴ ነው ከተማ እና
እንደው ልጄ በጣም በጣም የሚገርም ህልም ማታ ያየሁልኛል። ስማቸው መጥቀስ አልፈልግም። እና ሾለክ ብለው ማንጋ እንደሚሄዱ ነው ያውቃለሁ፣ ልቤ ያውቃል። እና ብዙ ጊዜ አንደበታቸው ላይ ከእግዚአብሔር ይልቅ ሌላ ነገር ነው በጣም ይበረታው። እንዴ እማማ ይቅርታ፣ በጣም አከብሩታለሁ፣ ወዱታለሁ። እስካሁን የነገሩኝ በጣም ጥሩ ጥሩ የሚመስሉ ህልሞች አሉ፣ ለእኔ ግን ጥሩ አይደሉም አልኳቸው። ለምን ስል አስመሳዩ በዛ አድርጎ ሊገለብጠኝ ስለፈለገ የእርሶን ህልም ይቅርታ መጀመሪያ በጾም በጸሎት ውስጥ ከጨረሱ በኋላ በጣም የሚገርመው ደግሞ ልክ 40 ቀን ጾም ጸሎት የጨረሱ ጊዜ የሚገርም ህልም ያያሉ። ሴትዮዋ በጣም ፓወርፉል የነበሩ ሰው ናቸው። እውነት ለመናገር እንደው ያን ማይንዳቸው ያ ነፍሳቸው ለእግዚአብሔር ቢጠቀሙት ምን ያህል ነቢያት የሚባሉት እኮ እንደዛ መንፈስ ያላቸው ናቸው። እና ልክ 40 ቀን ጾም ጸሎት በጣም የጨረሱ ጊዜ በጣም ከልባቸው የሚጾሙት የሚጸልዩት ክሊርሊ የሚያዩትን ነገር አልሰማም ብላቸው እንኳ ትክክለኛ እግዚአብሔር ኮንፈርም ያደርገኛል በህልሜ ማለት በእንትን በሁሉ ነገር አየዋለሁ። ሌላ ሸርተት ሲሉ አውቃለሁ። እና ብዙ ጊዜ ሸርተት ሲሉ እቺ ከማን እንደሆነ ስለማቅ ይቅርታ መልካም ህልም ሁሉ የመሰለ የተነገረች ነገር ሁሉ ህልማየሁ ሲልሽ ሰው ዝም ብለሽ አትመኝ። ኖ ሰውየው መጀመሪያ ባለፈው ህልምና ራእይ ላይ ሰምተናል። መጀመሪያ ሰውየው ምን መንፈሳዊ ደረጃ ላይ እንዳለ ማወቅ ፈልጋለሁ። አይ ዋንት ቱ ቼክ። እኔ አይደለሁም እኮ ቅዱስ መጽሐፍ ነው የሚናገረው። ከእግዚአብሔር ቃል በላይ ለእኔ መመሪያ የለኝም። የዓለም ጠቅላይ ሚኒስትሮች ሁሉ ተሰብስበው መመሪያ ቢያወጡልኝ ይቅርታ አድርጊልኝና ከእግዚአብሔር ቃል ውጪ መመሪያ የማደርገው ምንም የለኝም። የእነሱንም መመሪያ የምሰማው ከእግዚአብሔር ቃል አንጻር ልክ ከሆነ ነው። አይውና ይሄ ከእግዚአብሔር ቃል አንጻር ያስኬዳል ብዬ ነው መመሪያው የምሰማው። አልሰማውም። ማንንም የምሰማው የለኝም። እግዚአብሔርን ነው የምሰማው። እግዚአብሔርን ሰምተሹ የምትሄጂ ከሆነ ከማንም መንግስት ጋር አትጋጭም። ባይዘወይ ከማንም ፖለቲካ ፓርቲ ጋር አትጋጭም። ለምን መሰለሽ? የእግዚአብሔር ቃል ይበልጣላ። እሱ ጋር የተጣበቀ ከማንም ጋር መላተም አይችልም። ሚላተመው ብቸኛው ከአጋንንት ጋር ብቻ ነው። የእግዚአብሔር ቃል መሰረት አድርገው ነው ማሰብ ያለበት ሰው። ምን ይላል? አምላካችሁ እግዚአብሔርን በፍጹም ልባችሁ አለ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ እግዚአብሔር ራሱ አምላካችሁ እግዚአብሔር ሊፈትናችሁ ነውና አለ። እኮ በጣም የሚገርም እንትን እኮ እነሱ እንደ ነገር ምልክቱ ታምራት ቢፈጸም እርሱም ሄደን የማታውቃቸውን ሌሎች አማልክትን እንከተል እናምልካቸውም። በጣም የሚገርም እኮ ነገር ነው ያላቸው። የሰላም አምላክ ይባላል፣ የእንትን አምላክ ይባላል፣ ጆቫ እንትን ይባላል። ይሄ ምድረብ ይባላል፣ የቡድሃ እንትን ዮጋ። በጣም የሚገርም እኮ ዮጋ ስታረግ ይላል መጥቷል። አንድ አሁን ሰሞኑን እየተፈላሰፉ ያሉ አሉ። ጭንቅላታቸው በጣም ከባድ የሆነ ጭቃ ሸርተቴ ውስጥ ገብቶ ጭንቅላት ሸርተቴ ውስጥ አይግባ። በሸርተቴ ከወደቅሽ በጭንቅላት አቅጣጫ እንዳትወድቂ ለመሰር ጭቃ ውስጥ ነው የምትገቢው። እና ከጭቃ ውስጥ እግርሽን ማፈራገጥ ያለሽ፣ ጭንቅላት ግን በጣም ለመላቀቅ ይከብዳል። ከዛም ከጭቃ ከወጣሽ በኋላ አይንሽ አያይም። ስትታይም ራሱ ወደ ሆነ ነገር እንስሳ እንደተቀይረሽ ነው የምትታዩ። ሰው ከተንሸራተተ አይቀር በእግሩ ቢወድቅ ይሻላል። እንደው ያስቃል እሱ ጊዜ፣ ያኛው ያሳዝናል። ሰው በቂጡ ሲወድቅ እኮ ተንሸራቶ በጣም ያስቃል አይደል? በጭንቅላት የገባ ግን አያስቅም፣ ያሳዝናል። ሰው ውሃ ነው ቶሎ የምትፈልጊው፣ ለምን ዋነኛውን ነው የያዘው። እና እዚህ ከተማ ውስጥ አሉ በጭንቅላት ሸርተቴ ገብተው ጭንቅላታቸው የተያዘ ዮጋና ምናምን እያለ ትውልዱ የሚያደነዝዙ የሆነ ዶክተር ነኝ የሆነ ሳይንስ ነኝ የሆነ ነገር አልሰማህም። የእግዚአብሔር ቃል አይለውም። የተረገመ መንፈስ ነው። ትውልዱን አታዘንዝዙት። ኤዥያን ያደነዘዘ የህንድ ጣዖት አምጥታ አይ ከተማ ላይ አትበትንብን። ያለን ኃጢአት ይበቃል። ሀገሪቱ የገባችበት መከራ ይበቃል። ሌላ መከራ አታምጡብን። የበተኑ በጣም በብዙ የሚያሳዝን ትውልዱን ጭንቅላት የሚያደነዝዙ ማለት ነው። ኖ ትክክል አይደለም። ይህንን ነው የሚልሽ ሲናገር። ሄደ የማታውቃቸውን ሌሎች አማልክት የዮጋ አማልክትን እንከተል። ኦኬ ክርስቲያን ዮጋ የሚባል መጥቷል። አሁን ደግሞ ክርስቲያን ዮጋ ክርስቲያኖች ናቸው። በቃ በእግዚአብሔር ያምናሉ። ዮጋዋን ደግሞ አሞዳምዶ ማለት ነው የኤዥያውን ጣዖት አምጥቶ ከእግዚአብሔር ጋር ቁጭ አድርጎ በዮጋ አረባክ በጣም ያሳዝናል። እንከተል እናምልካቸው ቢልህ አለ ሰውየው በጣም አፈቀላጤ ሆኖ ያንን ቢናገርህ አለ እንደ ነብይ አድርገው የመጣ ሰው ነው። እግዚአብሔርን ስም ጠርቶ ነው ባይዘው የሚመጡት። ይጠቅሱና መጽሐፍ ቅዱስ ሁሉ ይጠቅሳሉ። ለዮጋ መጽሐፍ ቅዱስ ቢጠቅሱ ናቸው። ቢልህ አለ አምላካችሁ እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱ ዘንድ እግዚአብሔር ነው እነዚህን ሰዎች ጸጥ ብሎ እያያቸው ያለው ሊፈትናችሁ ነውና የዛን ጊዜ የዚያን ነቢይ ቃል ወይም ያንን ህልም አላሚ አትስማ የሚለው መጽሐፍ ቅዱስ ነው።
ለምን የክህደት መንፈስ የሚገባው በዚህ ነው። ክህደት ቀላል ይመስላል። የእግዚአብሔርን ሐሳብ ዮጋ ብሎ ማምጣት በራሱ ክህደት ነው። ባይዘው ክህደት እግዚአብሔር የለም ማለት ብቻ አይደለም። እግዚአብሔር የለም ከማለቱ በፊት ሰውየው ራሱ አለመኖር ይጀምራል። የመጀመሪያው ከዛ ነው የሚጀምረው። ባይዘው ቅዱስ መጽሐፍ የሚነግረን ራሳችሁን ለእግዚአብሔር ካዱ ማለት ምን ማለት ነው? እኔ የዚህ ዓለም ጋር ግንኙነቴን አቋርጫለሁ ብሎ ሰውየው ሲክደው ከእግዚአብሔር ጋር መጣነት ይጀምራል። እግዚአብሔርን መካድ ማለት ደግሞ ምን ማለት ነው መሰለሽ? ለእግዚአብሔር እንዳይሆን ራስን መካድ ማለት ነው። ከዛ ነው የሚጀምረው። ለእግዚአብሔር እንዳይሆን እኮ ነው ራሱ የሚክደው ሰውየው። ለምንድን ነው? ለእግዚአብሔር እንዲሆን ራስን መካድ ወደ እግዚአብሔር መከተል ነው። ለእግዚአብሔር እንዳይሆን አድርጎ ራስን መካድ ማለት ነው። ያቀዋል፣ ህሊናው ያቀዋል። ዮጋ ምንም ብታንቆለጳጵሽው ሄደሽ መጨረሻው የህንድ ጣዖት ህንዶቹ እግዚአብሔርን አይደለም መጨረሻው የሚያመልኩት። አሁን የለም እያንዳንዱ ሰውየውም ጣዖት ነው። ባይዘዌ አጎቱን ያመልካል። እኔ እኮ ሂጅ ጠይቄዋለሁ፣ ነግሬሻለሁ እኮ ሱቅ ሄጄ እኮ ስዕል ለጥፎ ማን ነው ስለው አባቴ ነው አለኝ። እሱ ነው እንደምታመልከው አልኩ። ዘገነነኝ። አዎ አለኝ። ሂዝ ማይ ጋድ አለ። እሱ ነው የምታመልከው? አዎ። ለምን ስለው በዮጋ አለ ማክሲማይዝ ያደረገ በጣም የሚገርም ሪኢንካርኔት ሆኖ አሁን ደግሞ በብዙ ነገር የሚመጣ ስለሆነ እሱን ቼክ ስላደረጉ በዮጋ ስታንዳርድ ትልቅ ደረጃ ያደረሰ ስለሆነ ሂዝ ማይ ጋድ አለኝ ማለት ነው። እና በጣም ያሳዝናል። ላሜ ቦራን እኮ ነው የሚያመልኩት። ላሜ ቦራ አይበሏትም። ለምን መታ በጣም ምርጥ ዮጊስቶና የመጣች ይሄንን ኤዣውን ይዞ ወደ ሆነ ደረጃ ያስገባውን መንፈስ እንደሆነ እያወቁኝ ሰዎች ማለት ነው ያውቃሉ። ራሳቸውን የካዱት በዚህ መንገድ ይዟቸው ሊሄድ የሚችለው ግደል እንደሆነ ያውቁታል እኮ ባይዘው ሄደው የህንዶቹ መጨረሻ የኤዣዎቹ መጨረሻ በዮጋ ምን እንደሆኑ እያወቀ ህሊናቸውን ካዱት። ክህደት ከዚህ ነው የሚጀምረው። ባይዘው ህሊናቸውን ክደውት ጥቅስ ይፈልጉልሻል። እንደውም በጣም የሚገርም ማስተባበያ በጣም የሚገርም ነገር አዘጋጅተውልሻል እና ይተነትኑታል። መጽሐፍ ሁሉ ጽፈዋል። እዚህ ኢትዮጵያ ውስጥ ማለት ነው ጽፈዋል። እንደዚህ ብላ ለምን ኢትዮጵያ ስለ ስትመሰጥ አረባክ ኢትዮጵያ ተመስጣ ዮጋ ሰርታ ማለት ነው ኢትዮጵያ እና ዮጋን ኢትዮጵያዊ ለማድረግ ማለት ነው። በጣም ያሳፍራል። በጣም ከህሊና ክህደት ነው የጀመረው። ሄዶ እንደ ኤዥያው ጣዖት ሲያመልክ ራሱ እንደሚያገኝ እያወቀ ክህደቱን የጀመረው ለእግዚአብሔር ላለመሆን አድርጎ ነው የጀመረው። ክህደት ከዛ ነው የጀመረው። ከሃዲ መንፈስ ማለት አደገኛ መንፈስ ነው። እግዚአብሔር ለዚህ ምህረት የለውም ይላል ቅዱስ መጽሐፍ። አላዘጋጀም። በቃ ፕላትፎርም የለውም። ለምን? እርኩሳኖቹ መጨረሻቸው መውደቅ እንደሆነ እያወቁ በእግዚአብሔር መንግስት ላይ ክህደት ብለው የጀመሩበት ነገር ላይ መጽናታቸው፣ ለዛም ጥቅስ መፈለጋቸው አደገኛ ክህደት ነው። ሁለተኛው ክህደት ነው። ክህደት በጣም አደገኛ ነገር ነው። እዚሁ መጽሐፈ ዘዳግም ምዕራፍ 13 ቁጥር 4 ላይ አምላካችሁን እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱ ጋር ተጣበቁ ነው የሚለው። ህጉ ይሄ ነው። ሌሎችንም በቀጣይ ፕሮግራማችን ላይ እናያለን። ምህረት የሌላቸው በደሎች ምንድናቸው በእግዚአብሔር ዘንድ የሚለውን በደንብ አድርገን እናያለን ማለት ነው። ክቡራትና ክቡራን የሣድስ ቤተሰቦቼ አሁን የቤተሰቦቻችን ሰዓት ላይ ማስታወቂያዎችም ሌሎችን የምንሰማበት ነው። ሰምተን ተመልሰን እንገናኝ። እውቀት ታላቁ እግዚአብሔርን ታከብራለች። ቤተሰቦቻችንን እናውራ። ሄሎ ቤተሰባችን፣ ሄሎ ወይ ወንድም አለ። እግዚአብሔር የተመሰገነ ይሁን ወንድም አለ። እግዚአብሔር ይመስገን እናቴ። ለአንተና ለሥራ ባልደረቦች እድሜና ጤና እመኛለሁ። አሜን 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 አሜን። ማንን በል? እኔ የቀድሞ የኢትዮጵያ ሰራዊት ማየት ተሳኒ አካል ጉዳተኛ ከሰላሌ ፍቼ ነው። የኔ ጀግና እግዚአብሔር ይወድሃል። እሺ ምርኩዝህ፣ በትርህ፣ መንገድ የሚመራህ እግዚአብሔር ነው አይደል? እግዚአብሔር ነው። እና እሱ እስከ ዛሬም ስላኖረ ስላቆየ ለሀገር ብለህ ዋጋ ከፍለ እግዚአብሔር ደግሞ ለአንተ ሰማይ በክብር የሚያኖርህ ነገርን ስለሚያዘጋጅልህ በጣም በጣም ኩራት ሊሰማ ይገባልና እግዚአብሔር ይወድሃል ወንድም ባለም። አመሰግናለሁ አብዬ። በጣም ጠቅሞኛል፣ ቀይሮኛል ማለት እችላለሁ ይሄ እናንተ ፕሮግራም። እሰይ
እንኳን ጠቀመ ሆነ ደስ። ምን ያህል ጊዜ አዳመጥከን? ኧረ ቆይቻለሁ፣ ከ4 ዓመት በላይ ሆነኛል። ዋ ይሄ ትልቅ ነገር ይልበኛል። በቃ አንተ ማብይ እሰይ፣ እግዚአብሔር የተመሰገነ ይሁን። ደስ ብሎኛል ወንድምዬ ስላገኘው። ዘሬ ይብዛ። ለኢትዮጵያውያን የተፈጠርክ ለኢትዮጵያ በገጸ በረከት የተሰጠህ ሰው ነህ። እግዚአብሔር ያክብርልኝ። አዎ እናቴ ክፉ አይንካችሁ። አሜን። እግዚአብሔር አምላክ ሳይሰስት እድሜና ጤና ይስጣችሁ። አብዬ አሜን አሜን። ወንድም አለም ተባረክልኝ። ዘርህ ይብዛ፣ ክፉ አይንካህ። እሺ እናቴ፣ እሺ መልካም ጊዜ። አሜን አሜን አሜን። እሺ ሌላ ቤተሰባችንን እንስማ። በጣም የተባረከ ቤተሰባችንን የሰማነው። ቤተሰቦቻችን እኮ አንደበት ራሱ የተሰላ ስለሆነ መስማት እንደሱ ራሱ ትልቅ ነገር ነው። አንድ ቤተሰብ እንስማ። ሄሎ ቤተሰባችን አሉ። ጤና ይስጥልኝ። ጤና ይስጥልኝ እህት አለሜ። አብዬ እንዴት ነሽ? በስመ አብ ስልክ አይነሳ። አይ ኖ አሁን ተገናኘን። ልቤ ደንግጦ ግን አይነሳ። እንኳን ተገናኘን። አሁን ያው ተገናኝተናል። ያለፈው አልፏል። እንግዲህ አሁን ተገናኝተናል። እሺ አባት ሰላም ነው? እግዚአብሔር ይመስገን። ከየት ደወልሽልን? ማን ብለን ደግሞና? ከአዲስ አበባ ከአዲስ ገበያ አካባቢ። እሰይ እህታችን ስለ ደወልሽ ደስ ብሎኛል። ምን ያህል ጊዜ አዳመጥ ሳድስን? አሁን በጣም ረጅም ጊዜ ይገርምት። የከተማ አውቶቡስ ላይ ነው የምሰራውና ስራ ላይ ሆኜውላ አስከፍታቸዋለሁ። አረሳ ማከኙና አጥን አረሳ። እሰይ 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 ሁላ እየሰማክ ነው የሚሄደው። ዋው ይሄ የሚገርም ነው። እግዚአብሔር የተመሰገነ ይሁን። ጠቅሞሻል ማለት ነው። በጣም 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 ምደንቅ ልጅ ነው። ምደንቅ ድንቅ የኢትዮጵያ ስጦታ ነው። እግዚአብሔር ያክብርልን። በጣም አከብርሻለሁ፣ ወድሻለሁ እህት አለሜ። አንቺንም ክፉ አይንካሽ፣ ይጠብቅሽ እግዚአብሔር በስራሽ ሁሉ እጅሽን ይባርከው። አሜን። አባቴ አንተንም ይጠብቅልን፣ ያኑርልን፣ ያብዛልን እንዳንተ አይነቶች። አሜን አሜን አሜን። እህትዬ መልካም ጊዜ ይሁንልሽ። ተባረኪ። እሺ እሺ። ሌላ ቤተሰብ እንስማ። ሄሎ ቤተሰባችን። ወይዬ ቤተሰቤ ደህና ነሽ? ማን ነው? እንዴት ዋልክ? እግዚአብሔር የተመሰገነ ይሁን። እህትዬ ማን ነበር? ከየት ደወልሽ? የረዴት እናት እባላለሁ። የረዴት እናት። ረዲዬ እንዴት ናት? ደህና ነች ይመስገን። ስንት አመቷ ነው? 13 አሪቲ በለኝ። እሺ ጆሮ ላይ የሆነ አሪቲ ይደረጋል አይደል? ምርጥ አሪቲ። እሰይ እሰይ አሪቲ ነኝ። እሺ አብይማ እሰይ አሪቲ መድኃኒት ነው። አሪቲ በጣም ደስ ብሎኛል። ሽታው ደስ ይላል። ወደ ጀሮ ደግሞ ሲገባ ትልቅነት ነውና እሰይ በጣም ነው ማመሰግንክ። በመንፈሳዊ አባባል ቃሎትን ያሰማልን ነው የሚባለው። ሰሙት ሁሉ ልቦና ይስጠን እንማርበት። ትክክል። እና ቅድም የተናገርከው ነገር አለ ዮጋ። እኛ በነገራችን ላይ በመንፈሳዊ ህይወት እኮ ሰባዊ እንትን ነው ሱባኤ ነው የሚባለው ከፈጣሪና ራስህ ጋር የምትገናኝበት። ትክክል ትክክል። እነሱ እንደፈለገ አድርገው ወደዛ አድርገው ወደዚህ አመጥተው ያድርጉት እንጂ በነገራችን ላይ ቅድም ተናግረክ ነበር። ማንም የፈለገውን ይበል፣ ራሱ ፍርድ ይሰጣል አምላክ። አዎ። ግን ደግሞ ዮጋ ማለት በመንፈሳዊ ህይወት ደግሞ ሱባኤ ነው የሚባለው። አዎ ግን አይደለም፣ እንደዛ አይደለም በፍጹም። ዮጋና ሱባኤ አንድ አይደለም እህትዬ። ያ ዮጋ አጋንንታዊ ሲሆን ሱባኤ ደግሞ እግዚአብሔራዊ ነው። እንደዚህ አይልሽ እንደዚህ አርምሞ ሱባኤ ያሉ አቀራርበው ዮጋን ልክ የሆነ እንቁላል በቅቅል በጥብስ ምናምን አድርገው አቅርበውት ነው። ይኸውልሽ ዮጋ አጋንንታዊ ነው። ሱባኤ አርምሞ ደግሞ መንፈሳዊ ከእግዚአብሔር ጋር መገናኛ አቀራርበዋት ነው። ይኸውልሽ በእኛ ሀገር ስም አድርገው እንደምንም እንድንቀበል ያደረጉበት መንገድ እንዳትቀበይ በዛ ዮጋና ሱባኤ በፍጹም ያደነኩክ ነው። አሁን እንድታለክነው ነው። አሁን ተርተኛል ካንተ ባላቅ አሁን እቺ ዮጋ የምትለዋን ነገር እኛ ልክ እንደ ሱባኤ እንደምንል ከራስ ጋር አብራ ምናምን ይሉካል። ግን የምታወራው ሌላ ነገር ሊሆን ይችላል። ከአጋንንት ጋር ወሰድብካል። ይህን ነገር ጠብቅ አንተ ያላሰብከውን ሁሉ ማለት ትክክል። ይኸውልሽ ዮጋ ከአጋንንት ጋር የሚደረግ ውይይት ሲሆን ሱባኤ ከእግዚአብሔር ጋር የምንገናኝበት መንገድ ነው። ሁለቱም የሸፋፋ ነው። በቃ መንገዱ በፍጹም አይገናኝም። ለምሳሌ ሰሜንና ደቡብ ይገናኛል? አይገናኝም። በቃ የየራሱ አቅጣጫ ነው ያለው። ዝም ብለሽ ሰሜን እየተከተልሽ ብትሄጂ ሰሜን ዋልታ አቋርጠሽ በዛ ጭንቅ ላይ ምንም አይነት መንገድ ልትሄጂ፣ ደቡብ ነው።
አቅጣጫው ማለት ነው። አይገናኝም። ሱባኤም ዮጋም አይገናኝም። ይሄም በትክክል ባለፈውም እኛ አስተምረናል፣ እንደገናም ደጋግሜ ያስተምራለሁ። ዮጋ አጋንንት መንፈስ መሳቢያ መንገድ ነው። ከዛ ውጪ ጊዜ እንዳይወስድብን ብዬ ነው እህትዬ። በጣም ወድሻለሁ። ጥሩ እንትን በደንብ ያው ጀምረክም የተውካቸው ነገሮች አሉ። በደንብ ያው በምክንያት በፈጣሪ በፈቀደው ጊዜ ደግሞ በደንብ አደምጥካለሁ። አልዋሽክም፣ የእውነት ነው የምልክ። እግዚአብሔር በሚያውቀው አደምጥካለሁ። ግን ከልብ ነው የምትገባው እና እግዚአብሔር ያኖርህ። ያፍህን ፍሬ ብላ። እሺ፣ አሜን። ያፍህን ፍሬ ዘርተህ ደግሞ እንድናይ እግዚአብሔር አድርገን። የእውነት ነው የምልክ እህትዬ። ተባረኪ። በጣም ነው በጣም 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 እግዚአብሔር ያክብርልን። አሪቲ የረዲዬ እናት ተባረኪ። እሺ፣ ዘርሽ ይብዛ፣ ክፉ አይንካሽ። እህታችንም እኑሪልን። አሜን በያ። አሜን ብላለች። ቻው፣ መልካም ጊዜ ይሁንልሽ። እሺ፣ እሺ። ሌላ አንድ ቤተሰብ እናድምጥ እና ሄሎ ቤተሰባችን። ሄሎ ወይ ጤና ይስጥልኝ ወንድም አለም። እንዴት አለ ወንድም አለምዬ? እሰይ እንዴት ነው? አሜን። ያስተላለፍከው መልዕክት በጣም ጥሩ ነው። ኃጢአት መጥፎ እንደሆነ በደንብ ትምህርት አግኝቼበታለሁ እና በጣም ቆንጆ ነው። በፕሮግራሙ ላይ ደግሞ በአንደኛው ፕሮግራም አንድ መዝሙር በአንደኛው አንድ መዝሙር ቢጨምርልን እንደ ብታስገበሱ መንፈሳዊ ህይወትን ስለሚቀይር ዘላለማዊ ህይወትንም ስለሚያወጣ ለእግዚአብሔር እንዲጠቀሚ የሚሰጥን አማኞች ምዕመናኑ የሚለውንም ብታስገባልን የሚል ሀሳብም አለኝና እውነት ከፍ ብለታዊ እኔ መጽሐፍ ቅዱስ ከማነበው ሰዓት ለመጠቀም ወንድም ጥበቡ ሰዓት ለመጠቀም ትንሽ አጠር አድርገው ጠቆም አድርግልን። ብዙ ጊዜ ያው ብዙ ቤተሰቦች ደግሞ ይጠብቃሉና እቺን ደግሞ ተረዳን። እሺ ወንድምዬ፣ አከብረሃለሁ በጣም እቺን ነገር ተረዳን። እሺ፣ ወድሃለሁ። መልካም ጊዜ ይሁንልህ ወንድምዬ። ሌላ ቤተሰብ እሺ፣ አንድ ቤተሰብ እንስማ። ሄሎ ቤተሰባችን። ሄሎ ወይዬ ቤተሰቤ እንዴት ናችሁ? ደህና ነኝ አብይዬ። እንዴት ያለሽ እህት አለሜ? ፈንድሻ የሆንሽ ሰው ነሽ። ደስ ብትይ መንፈስሽ ራሱ በቃ ያስታውቃል። አዎ ደህና ነን። እንዴት ነህ አንተ? እግዚአብሔር ይመስገን። ከየት ደወልሽ? ከቶቢስ ተራ 32 ነን። እሰይ። ሳድስ ምን ያህል ጊዜ አዳመጥሽው? አይ ከመጀመሪያ እንደጀመረ ነው አዳመጥ። ተጠቀምሽበት? በጣም በጣም ተጠቅመናል። ይኸው ልጄም አለች። ብዙ ድል አድርገናል። የኔ ጀግና ድል በድል ያርግሽ የኔ ጌታ እግዚአብሔር። አሜን አሜን። አንተም እግዚአብሔር ያኑርልህ። በጣም ተጠቅሜበታለሁ። በጣም በጣም ደስ ይላል። እሰይ። እንኳን ለቤተሰብሽም ላንቺም እንኳን እግዚአብሔር ሆነላችሁ። ደግሞ ከዚህም በላይ ይቀጥላል። ገና ነው። በጣም በጣም ደስ ይላል። ስንት ልጅ ነው ያለሽ? ስንት ልጆች አሉሽ? አንድ ልጅ ነው። አንድ ልጅ አለች። እስቲ ያገናኝኝ ወይዬ እህትዬ። ሄሎ አብዬ። ወይዬ እኔ እናት እንዴት ነህ? ክብር ሁሉ ለእግዚአብሔር ይሆን። አሜን። እንዴት ነህ? በጣም ብዙ ነገር አይተናል። አንተ በመከርከው ዋው። እሰይ መተናል እኮ ራሱ እዛ። እሰይ 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 እሰይ። እንኳን ተገናኘን። አዎ ሊሆን ይችላል፣ ያው ብዙ ሰው ስለሆነ ነው። በጣም አከብራችኋለሁ። በርቺ የኔ ጀግና። እሺ እግዚአብሔር ለዚች ሀገር ከፍ አድርጎ ሊያስቀምጥሽ ስለሚፈልግ ነው ትልቅ ነገር እንድትሰሚ ያደረገው። እሺ የቲክቶክ ስድብ አለ፣ አማራጭ ብዙ አለ። ይሄን እንድትሰሚ እግዚአብሔር ጆሮሽን የከፈተው ትልቅ ቦታ ላይ ሊያመጣሽ ስለፈለገ ስለሆነ እዚህ ቦታ ላይ ጠንክረሽ ራስሽ ላይ ዝሪ። ነገ ትልቅ እርሻ ማሳ ነሽ አንቺ ላይ የሚበቅለው ለሀገር ይተርፋል። ከሀገር ተርፎም እንደገና ኤክስፖርት ይደረጋል። እሺ ተባረኪልኝ፣ ዘርሽ ይብዛ፣ ክፉ አይንካሽ። መልካም ጊዜ እህትዬ። አሜን። እሺ ለአንድ ቤተሰብ እንስማ። ሄሎ ቤተሰባችን። ሄሎ ወይዬ እህትዬ እንዴት ነሽ? ዶክተር አብዬ ደህና ነህ? እግዚአብሔር የተመሰገነ ይሁን። ማንን በል? ከየት ደወልሽ? አስመረት ነኝ። አንዴ ሁለቴ እንደውዬ ነበረ። እሺ አስመረትዬ። እሰይ እንኳን ደወልሽ፣ እንኳን አገኘንሽ። እሺ እሺ። አብዬ መምህር አብዬ በጣም 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 እንደምናከብርህ ማዳምጣለሁ። ሁሌ ትምህርት ሰጪ ነው። ትምህርት ሁሌ ያጽናናኛል።
አሁንም ደግሞ ለቤተሰቦችን ጸሎት ብዙ ነገሮች የሰው ልጅ ላይ ብዙ የሚያስጨንቁ የሚያሳስቡ ጉዳዮች አሉ። ፈለሽውም ልጄና ብዬ ነበረ። አዎ አስታውስኩ። ስለ ልጄ ስለ እኔ ጸልይልኝ። እግዚአብሔር አስምረትዬ እግዚአብሔር አብሮሽ ነው ያለው። እሺ ይኸውልሽ ትልቁን ነገር ልንገርሽ፣ እቤትሽ ውስጥ እግዚአብሔር እያለ ያለ ሳይመስለን ሲቀር እግዚአብሔር በጣም ልቡ ያዝናል። እስከ ዛሬ ያጸናሽ ያሻገረሽ እግዚአብሔር ነው። እሺ ሰውሮ ደብቆ ያቆየሽ ሞት ነበረ የሚሆነው እኮ ከሞት አቁሞሽ ነው አሁን ዛሬ ላይ ቻሌንጆች የበዙት። ልትበታተን የነበረችው ኢትዮጵያ ዛሬ ብዙ መከራ ቢገጥማት የተረፈችው እኮ ከመበታተን ነው። ከመበታተን የተረፈ ሀገር ብዙ መከራ እንደሚገጥመው ግልጽ ነው። እንደዛ ሁሉ ከሞት የተረፈ ነፍስሽ ዛሬ ብዙ መፈተና የሚያጋጥምሽ ከሞት ተርፎ ነው። እሺ አስምረትዬ ዘርሽ ይብዛ፣ ክፉ አይንካሽ። ደግሞም እግዚአብሔር በጣም ይወድሻል። መልካም ጊዜ